እንዳለ ሰው ጠጋ ብሎ መምህር ሆይ መልካም ማለት የእግዚአብሔርን መንግስት እንድገባ ምን መልካም ነገር እንዳደርግ ትመክረኛለህ? ኢየሱስ ጌታ። ምን መልካም ነገር እንዳደርግ ምን ትለኛለህ? ትመክረኛለህ። ስለምን መልካምን ነገር ትጠይቀኛለህ? መልካምነት ያለው መልካም የሆነው እሱ እግዚአብሔር ነው። አንድ ሰው አሜን ይበል እስቲ። መልካምነት ያለው በሉ እስቲ፣ መልካም የሆነው በሉ እስቲ እግዚአብሔር ነው በሉ እስቲ። ስለዚህ መልካምነት ያለው መልካምነት የሚቀዳበት መልካምነትን የሚሰጥ ሰዎችን መልካም አድርጎ መስራት የሚችል እሱ እግዚአብሔር ነው። ሕጉን ግን አንተ ብትጠብቅ የእግዚአብሔርን መንግስት ትወርሳለህ። ከዛ ምንድነው ሕጉ ብሎ ሲጠይቀው አታመንዝር፣ አትዋሽ፣ አትግደል የሚሉትን ሕግ ነገረው። በጣም የሚገርማችሁ ነገር ይሄ ሕግ ሲነገረው ምንም አልመሰለው። ይሄንንማ ከልጅነቴ ጠብቄያለሁ ወራሽ ነኝ ብሎ አሰበ። ኢየሱስ ጌታ። ይሄንን ምን ብያለሁ? ጠብቄያለሁ። አታመንዝር ቢለውን ጠብቄያለሁ፣ አትስረቅ ቢለውን ጠብቄያለሁ፣ የሆነ ነገር ቢለውን ጠብቄያለሁ። ብዙ ሰዎች እዚህ ጋር ችግር የለባቸውም። እግዚአብሔር ይሄንን ስላደረጉ ወራሾች የሚያደርጋቸው ይመስላቸዋል። አይደለም። እግዚአብሔር የሚፈልገው ነገር አለ። ሙሉ ማንነትን ለእግዚአብሔር እስክትሰጥ ድረስ አንድ ሰው አሜን ይበል እስቲ። እኔ በሉ እስቲ ለእግዚአብሔር በሉ የምሰስተው ማንነት የለኝም በሉ እስቲ። ዛሬ ለአንድ ሰው መልእክት እናገራለሁ። ስትሰጪ ነገርሽ ይለቀቃል። ለሱ መስጠት ሲጀምሩ፣ ራሳችሁን መስጠት ሲጀምሩ፣ ሕይወታችሁን መስጠት ሲጀምሩ፣ ቤታችሁን ንብረታችሁን መስጠት ሲጀምሩ እግዚአብሔር የተዘጋውን ይከፍታል። እግዚአብሔር የጨለመውን ያበራዋል። ኢየሱስ ጌታ። አሁን ራሱን ሊያጸድቅ ፈልጎ ይላል አዲሱ መደበኛ ትርጉም። ራሱን ቢል ፈልጎ ሊያጸድቅ ፈልጎ አድርጌያለሁ አለ። ጠብቄያለሁ። ከልጅነቴ ነው የጠበቅኩት። ባይዘዌ አይሁዳዊ ከልጅነቱ የሚለማመደው ሕግ ነው ይሄ። ኢየሱስ ጌታ። አይሁዳዊ ከልጅነቱ ምን የሚለው የሚለማመደው ሕግ ነው። አይሁዳውያን ይህንን ሕግ የመጠበቅ ችግር የለባቸውም፣ ግን አልዳኑ። ኢየሱስ ጌታ። ግን ምን አላሉ? አይዳኑም። ይሄ ሰው አሁን የሚመጣበት ጉዳይ ምን እንደሆነ ያውቃል እግዚአብሔር። ብዙ ሰዎች ለምን ከእግዚአብሔር ቤት ይርቃሉ? ለምን ከእግዚአብሔር ቤት ይሸሻሉ? ለምንድን ነው አገልግሎት አቁሞ የሚሄዱት ምትሉት? ስብከት ችግር የለባቸውም፣ መተንበይ ችግር የለባቸውም፣ መጸለይ ችግር የለባቸውም። ለእግዚአብሔር ቤት የሚገባው አስራት ክፈሉ ስትሏቸው ጨርችተዋል። አስራት ክፈል ስትለው ጨርችተው ነው የሚሄዱ። አስራት መክፈል አለብህ፣ ይሄ ለእግዚአብሔር ቤት መስጠት አለብህ ስትሏቸው ቸርች ማቆም ይጀምራሉ። ምክንያቱም ለምን ማለት ታወቅበት ሄጄ ከኋላ አሜን ብያለሁ ነው። አስራት ክፈል አይሉኝም። ከእግዚአብሔር መንግስት ቦለህ አሜን እያልክ ብትወጣ ምን ያደርግልሃል? ኢየሱስ ጌታ። እጃችሁን ከፍ አድርጉና እኔ በሉ የእግዚአብሔርን መንግስት በሉ ለመውረስ እንጂ በሉ የማንም ቲፎዞ በሉ አይደለሁም በሉ። ኢየሱስ ጌታ። አያችሁ፣ ይሄ ሰውዬ አታመንዝር ቢለው ጠብቄያለሁ፣ እግዚአብሔርን ሕግ ጠብቄያለሁ፣ እግዚአብሔር ያውቀኛል፣ በእግዚአብሔር ፊት በጽድቅ ነው የምኖረው ሲል እግዚአብሔር እንደዚያ ነው፣ ጌታ እንደዚያ ነው። አንድ ነገር ግን ይቀርሃል። አሁንም ከጎናችሁ ላለው ሰው ንገሩት፣ አሁንም አንድ ነገር ይቀርሃል። ንገሩት። ስለዛ አይሁዳዊ እያወራው ከመሰለሽ ተሳስተሻል። ኢየሱስ ጌታ። አንድ ነገር ይቀረኛል በሉ። እንደዚህ ነው እግዚአብሔር ከኔ የሚፈልገው በሉ። ይሄ የብሉይ ኪዳን አስተምሮ አይደለም። አንዳንድ ሰዎች በብሉይ ኪዳን ያሳብባሉ። ብሉይ ኪዳን እኮ ኢየሱስ የተሻለ፣ አሁን እኮ አዲስ ኪዳን ነው፣ ነፃነት ነው፣ ፍሪደም ነው፣ አሜን ማለት ነው፣ ሃሌሉያ ነው ምናምን አይሰራም። ኢየሱስ ጌታ። እንደውም እኮ ጌታ ኢየሱስ ሕግን ሊሽር አልመጣውም። ሕግን ሊሽር ምን አላልኩም በሉ እስቲ። ሕግን ሊሽር አልመጣም። እንደውም እናደርግ ነው አለ፣ ልፈጽመው ነው። እንደውም ኢየሱስ እንደዚህ አለ፣ በሕግ አለና አታመንዝር ተብሎ እንደተጻፈ ሰምተሃል አለና አሁን ግን እልሃለሁ አትመኝ። ከዚህ ነፃ ነኝ የሚል ሰው ካለ እጅ ያውጣልኝ፣ እኔ ዛሬ ፈርሜ ልከዋለሁ ወደ እግዚአብሔር። ኢየሱስ ጌታ። ከዚህ ነፃ ሊሆን የሚችል ሰው የለም። ማያመጻድቅ ምንም ጽድቅ የለንም እያልኩሽ ነው። ኢየሱስ ጌታ። ስለዚህ እግዚአብሔር የሰጠን ትእዛዛቶች አሉ። እጃችሁን ከፍ አድርጉ ልናገርባችሁ። ዛሬ በጌታ በኢየሱስ ስም ለእግዚአብሔር ነገራችሁን እስከ ማትሰስቱ ድረስ ፍጹም የሆነ መስነካት፣ ፍጹም የሆነ መጎብኘት በኢየሱስም ከሰማይ ይሆንላችኋል። ብዙዎች 1000 ብር ቃል ይገቡና ከቸርች ይጠፋል። 1000 ብር ዋላ ለመስጠት ሌላ ቸርች አለ። እዚህ ነው ቃል የገቡት። እግዚአብሔር እዛ ሌላ ነው አሉ። ኢየሱስ ጌታ። እዛ ሌላ ነው አሉ እግዚአብሔር። እንግዲህ
የሸወዱ ነው ማለት ነው እግዚአብሔርን። ኧረ እባክሽ እጃችሁን ከፍ አድርጉና እግዚአብሔር በሉ። እግዚአብሔር ነው በሉ። ኢየሱስ ጌታ ነው። ሁላችሁ ልንገራችሁ፣ እኔ ስለምወዳችሁ ነው። እሺ እኔ ችግር የለብኝም፣ ደጋግሜ ነግሬያችኋለሁ። በተለይ አሁን ኢየሱስ ጌታ ነው። አሁን በተለይ ከሰኔ በኋላ ኧረ በኢየሱስ እኔ የተመታው ሰው ነኝ። ወዴትም የመሄድ መብት አለኝ። አሁን እጃችሁን ከፍ አድርጉ ልናገርባችሁ። ከዚህ ቀን በኋላ ግን እርግጠኛውን እነግርሻለሁ፣ እያባበለ ከመንግስቱ የሚያጎልሽ፣ እያባበለ ከእግዚአብሔር መንግስት የሚያስቀር የትኛውም ጨለማ ከዘመንሽ ላይ ተመታ። ስማሚና ተመታ በይኝስ፣ ድገሚና ተመታ በይኝስ። እኔ በሉ እስቲ እግዚአብሔርን በሉ የተከተልኩት በሉ ለስም አይደለም፣ ጴንጤ ለመባል አይደለም፣ እሷ እኮ የሆነ ጴንጤ ናት ለመባል አይደለም፣ ለመውረስ ነው። በሉ እስቲ ወራሽ ልጆች አሉ እዚህ ውስጥ የመንግስቱ ወራሾች፣ የእግዚአብሔር ወራሾች፣ የጽድቁ ወራሾች፣ የበረከቱ ወራሾች በኢየሱስም የሚያስወርስ ክንድ ያገኝሻል። ስማሙና እግዚአብሔር በሉ እስቲ ያስወርሰኛል። ይህ ሰውዬ አሁን እኔ ፈጽሜያለሁ ብሎ በድፍረት ለኢየሱስ መለሰለት። ኢየሱስ ደግሞ በደንብ አድርጎ ያውቀዋል። ኢየሱስ ጌታ፣ ኢየሱስ በደንብ አድርጎ ያውቀዋል። አሁን ይሄንን መፈጸሙን እኮ እቺን መሞከሩን እኮ ያውቃል። ኢየሱስ ተደብቆ የት እንደገባም ያውቃል። ሲያጨስም ያውቀዋል፣ ሲቅምም ያውቀዋል፣ ሲያመነዝርም ያውቀዋል፣ ሲሰርቅም ያውቀዋል፣ ሲያጭበረብርም ሲዋሽም ያውቀዋል። እግዚአብሔር ያውቃል። እግዚአብሔር በሉ እግዚአብሔርን ሸውደ ነው ሳይሆን ምሕረት አድርጎልን። እጃችሁን ከፍ አድርጉና እግዚአብሔርን በሉ ሸውጄው ሳይሆን ምሕረት አድርጎልኝ ነው በሉ። ኢየሱስ ጌታ። እሱ የማይለወጥ ምሕረት አለ፣ የማይቀየር ምሕረት አለው፣ የማይዋሽ አምላክ ነው። እኔ ዛሬ መልእክት አለ። ወደድሽን የጠበቁ ግን ክብርሽን ያያሉ። ተሸነፈች ያሉ ግን ድልሽን ያያሉ። ወደቀች ያሉ ግን መቆምሽን ያያሉ። አችልም ያሉ ግን መቻልሽን ያያሉ። ብቸኛ ናት ያሉ ግን መብዛትሽን ያያሉ። በጣም የሚበሳጭ መንፈስ አለ። ሲሳካላችሁ ማይወድ መንፈስ አለ። አብሯችሁ ሆኖ ኢየሱስ ጌታ ከእናንተ ጋር እያለ የሚፈልገው ምንድነው? በሱ እንትን ኬላ ውስጥ እንድትኖሩ ነው የሚፈልገው። አንዳንድ መንፈስ ታውቃላችሁ፣ የሆነች ጉድለታችሁን ያውቃል። እሷ እንደ መያዣ ናት ለሱ ለእናንተ። ያቺ ነገር የምትሞላ የመሰለው ቀን ጀርባ ይሰጣችኋል፣ አይተባበራችሁም፣ ከእናንተ ጋር አይቆምም። እኔ ግን መልእክት አለኝ። እግዚአብሔር ከግዑዛን መካከል ያስነሳ፣ ስላንቺ ሰውን ያስነሳ፣ የሚባርኩሽን ያስነሳ፣ የሚቆሙልሽን ያስነሳ፣ የሚጸልዩልሽን ያስነሳ፣ ምሕረት የሚጠይቁልሽን ያስነሳ፣ ነገርሽ እንዲሳካ የሚተጉትን ያስነሳ። ስሙና እግዚአብሔር በሉ ሰው ያስነሳልኛል። ኢየሱስ ጌታ። እግዚአብሔር ያስነሳል። እግዚአብሔር ያስነሳል። ይሄ ሰውዬ እኔ እኮ ነው ሞክ ጸድቃለኝ ኖሬዋለሁ ከልጅነቴ ነው አለ። ግን አንድ ነገር ይቀርሃል። ምንድን ነው ሲል ያለህን ሽጥና ስጥ አለ። አሁን ነው ጥሌት። እስከ ቅድም ሰላም ነበር። አታመንዝር ሲለው ችግር አልነበረም። ኢየሱስ ጌታ። አትስረቅ ሲለው ምንም ችግር አልነበረም። ስጥ ሲለው ከኢየሱስ ጋር ጥል ጀመረ። አይ ይሄ ነገር የሚሆን አይደለም፣ የሚያዋጣ አይደለም። ብዙዎች ዛሬ ቸርች የሚሸሹበት ምክንያት ምን እንደሆነ ታውቃላችሁ? ብዙዎች እግዚአብሔርን ቤት የሚሸሹበት፣ ብዙዎች ከእግዚአብሔር ጋር መቀጠል የማይፈልጉበት ጉዳይ ምንድነው? መስጠት። ለእግዚአብሔር መስጠት አይፈልጉም። ለታይታ መስጠት ይፈልጋሉ። ጭብጨባ ያለበት መስጠት ይፈልጋሉ። የሆነ ቦታ ሄደው እንዲጨበጨብላቸው ይፈልጋሉ። ለእግዚአብሔር ግን ወስኖ የሚሰጥ ሰው የለም። ዛሬ መልእክት አለኝ እኔ። እግዚአብሔር አምላክ እንደዚህ ያደርጋል። እሱ ደግሞ ካንቺ የምንፈልገው ይሰጥሻል። እሱ ይኸውልሽ እስከ እጥረት እስከማይኖር ድረስ ምንጭ ይለቀቃል፣ በረከት ይለቀቃል፣ እየጨመረ የሚሄድ ምንጭ ያገኝሻል። እግዚአብሔር በሉ እስቲ አይጎለውም በሉ እስቲ። ለእግዚአብሔር የምታጎድሉ መስሏችሁ ከሆነ ደረጀን ከሲስተም የምታስወጡ መስሏችሁ ከሆነ አንዳንድ ሰዎች ኢየሱስ ጌታ ማትታመኑት ለእግዚአብሔር ማትሰጡት ለእግዚአብሔር አስራታችሁን ማታወጡ ሰዎች ደረጀን አናቆመዋለን ብላችሁ ከሆነ የምስራች ልንገራችሁ። ደረጀ ከዚህ በኋላ አይደለም በምድር በአየር አይከለከልም። እግዚአብሔር አምላክ ምንጩን አስለቅቆለታል፣ በረከቱ ተለቆለታል። ጠላትሽ ተስፋ ይቁረጥ፣ ምንጭሽ ተለቀቀ በኢየሱስ። የኔ በረከት በሉ የሚጨምር እንጂ በሉ የሚቀንስ አይሆንም በሉ። ኢየሱስ ጌታ። እኔ ማንንም ተማመኝ እዚህ ምድር አልመጣም። ኢየሱስ ጌታ። ማንንም ተማመኝ አልመጣም።
ማንም ቢኖር ባይኖር ጉዳይ አይደለም። ጉዳይ ጌታ ምስክሬ ጉዳይ አይደለም። ልንገራችሁ ግን የምትቆጩበት ዘመን ሩቅ አይሆንም። እርግጠኛ ሆኜ የምታዝኑበት ጉዳይ ማስተዋል የምትጀምሩበት ጊዜ ሩቅ አይሆንም። እግዚአብሔር እንደዚህ ያደርግላችኋል፣ ያከብራችኋል፣ እግዚአብሔር ይባርካችኋል። እግዚአብሔር የምትቆጩበት ጉዳይ ከእግዚአብሔር በመተላለፍ ጉዳይ አይደለም፣ በምታጡት ጉዳይ ነው። ሰው በማጣት ተቆጭታችሁ ታውቃላችሁ? ወይኔ ይሄ ሰው ብላችሁ ታውቃላችሁ? የምትቆጩበት ዘመን ሩቅ አይደለም። እጃችሁን ከፍ አድርጉ። በጌታ በኢየሱስ ክርስቶስም እግዚአብሔር ግን ሌላ የተሻለ የከበረ በኢየሱስም የሚሻል ኪዳን በእናንተ ላይ እንዲያደርግ ጸልያል። ለተሻለ ክብር እንዲያደርጋችሁ ጸልያል። ለተሻለ በረከት እንድትሆኑ ጸልያለሁ። ለማላገጫ እንዳትሰጡ ጸልያለሁ። በኢየሱስም እንዳትጣሉ ጸልያለሁ። ከእግዚአብሔር ፊት እንዳትጣሉ ጸልይኩላችሁ። አንሱና በኢየሱስም በሉት። እግዚአብሔር ሆይ በሉት። እወዳለሁ በሉት። አንተ በሉት። ለኔ በሉት። መልካም አምላክ ነው እኔ እንጂ በሉት። አንተ ታማኝ ነህ በሉት። ያልታመንኩልህ እኔ ነኝ በሉት። በሉት። እኔ ነኝ ያልታመንኩልህ፣ እኔ ነኝ ያልኖርኩልህ፣ እኔ ነኝ አንተን ያልተረዳሁ፣ እኔ ነኝ ዓላማ ያልገባኝ። ደግሞ አጉረምርሜብሃለሁ፣ ይቅር በለኝ በሉት። በኢየሱስም እጅሽን ከፍ አድርጊ ልናገር። ከዛሬ ቀን ጀምሮ ግን ወይኔ ለምን የሌለበት በረከት ቤትሽ ይገባ። እንዴት የሌለበት በረከት ያገኝሻል። እንዴት የሌለው ጉብኝት ያገኝሻል። በዚህ የ30 ቀን ጸሎት እግዚአብሔር አምላክ ሁለት ነገር እንዲያደርግልኝ ነው የገባው። ያለ ዓላማ ጸሎት አይገባም ታውቃለህ። ለሁለት ነገር ነው የገባው። አንደኛ እግዚአብሔር አምላክ እውነተኛ የሆኑ ሰዎችን እንዲነግረኝ፣ ከዛ ደግሞ ነገራቸው እንዲለቀቅ። ኢየሱስ ጌታ ነው። ምናቸው እንዲለቀቅ፣ ነገራቸው እንዲለቀቅ፣ በረከታቸው እንዲለቀቅ፣ ስኬታቸው እንዲለቀቅ ጸልያለሁ። የብዙዎች ሰኔ ወር ግንቦት 30 ስናውጅ ሰምታችኋል። ሰኔን ወር በልዩነት የሚያስቡ ሰዎች አሉ። ለምን? የዘመናት ቋጠሯቸው ይፈታሉ። የዘመናት ጥያቄያቸው ይመለሳል። እኔ አንዱ ነኝ የተፈታልኝ፣ ሁለት የተፈታላት፣ ሶስት የተፈታላት፣ እግዚአብሔር የፈታላቸው ሰዎች አሉ። ኢየሱስ ጌታ። ሌላስ እግዚአብሔር ደግሞ የሚጠርገውን ነግሮኛል። አሜን በሉ። ምን የሚያደርገውን ነግሮኛል፣ የሚጠርገውን ነግሮኛል፣ የሚያጸዳውን ነግሮኛል። አሁን የኔን አጀንዳ ብታዩ በስም አስቀምጫቸዋለሁ። ሲሄዱ ራይት አደርጋለሁ። ከዚህ በኋላ ባይዘው ነግሬያቸዋለሁ። ባለፈው እግዚአብሔር ያጠራል ብዬ ጸለይኩኝ። ብዙ ሰዎች ከዚህ ሄዱ ፍለጋ ነው። ራይት አድርጌ የተውኩት መልስ ነው ለኔ። ኢየሱስ ጌታ። አሁንም ራይት አድርጌ የምተውባቸው ሰዎች አሉ። ራይት ልክ ነህ ጌታ ሆይ አይጠቅሙኝም ነበር ብዬ ማርምባቸው ሰዎች አሉ። እግዚአብሔር የነገረኝ ስም ዝርዝራቸውን ይዤ እየጠበቁ እግዚአብሔር አምላክ የገጠር ሰው ስላልሆናችሁ አታውቁምና ሙዬ ላይ የሚባል ነገር አለ ታውቃላችሁ። እግር ላይ ምናምን ከገባች በጣም ነው እሷ ከእንትኑ ስትወጣ እንዲህ ተፈንቅላ እንደምትወጣ ማለት እግዚአብሔር የሚፈነቅላቸው ሰዎች አሉ። ለበረከትሽ የማይሆኑ ለራእይሽ የማይሆኑ እግዚአብሔርን የማያውቁ እግዚአብሔርን የማይራዱ እግዚአብሔር እያሳደደ በየሄዱበት ሁሉ እያሳደደ ይቀጣቸዋል። እግዚአብሔር ያለው ይሁን በሉ። ማን ያለው ይሁን? ይህ ሰው ከኢየሱስ ጋር ላለመቀጠል እዚህ ጋር ነው የወሰነው። ኢየሱስ ጌታ ነው። የቱ ጋር ክፈል ሲባል ምን ክፈል ሲባል አስራት ክፈል ሲባል ማለት ያለህን ሽጠህ ስጥ ሲባል አቆመ። በቃ ይሄማ ከባድ ነው አለ። ለምን? ንብረቱን ቆጠረ፣ ቤቱን አየና ያለውን ነገር አየና ይሄንንማ ሰጥቼ እኔ አያዋጣኝም አለ። እግዚአብሔር ያለው እኮ ምድር ላይ ያለው መዝገብ ወደ ሰማይ ይቀየርልሃል። አንድ ሰው አሜን ይበል እስቲ። ከእግዚአብሔር ጋር ነገሮችን ታከማቻለህ። እግዚአብሔር በረከትህን ሰማይ ያደርግልሃል። የሰማይ መዝገብ ያውቅሃል። በሰማይ መዝገብ ላይ ነገር ይጻፋል። የማይጨነግፍ በረከት ያገኝሃል። የማይጠፋ ምንጭ ያገኝሃል። በአንተ እጅ ያለውን ኪሳራ ያገኘዋል። እግዚአብሔር ጋር የገባ ግን አይከስርም። በአንተ እጅ ያለው ጭንገፋ ያገኘዋል። እግዚአብሔር ጋር ያለው ግን አይጨነግፍም። የኔ በረከት እግዚአብሔር ስላለበት አይጨነግፍም። ኢየሱስ ጌታ መንገዱን ቀየረ። በቃ አልስማማም፣ አሁን አያስኬደኝም።
ለምን? ገንዘብ ይወዳል። ባይዘዌ የገንዘብ ወዳዶች ባህሪ ነው። መጽሐፍ ሲናገር ደግሞ አካሄዳችሁ ገንዘብን ምን ያለ ማለት ይሁን? ያለ መውደድ ይሁን። በሉ እስቲ ገንዘብን ያለ መውደድ በሉ ይሁን። በሉ እስቲ ዓለምን ወይንም ደግሞ በዓለም ያለውን አትውደዱ። ኢየሱስ ጌታ ነው። ዓለምና በዓለም ያለውን ምን አትበሉ። እስቲ ከኔ ጋር በሉ ዓለምንና በሉ በዓለም ያለውን በሉ አልወድም በሉ እስቲ። እሺ ቀጥሎ ምን ይላል? በዓለም ያለው ምንድን ነው? ለምን ጥያቄያችሁ? በዓለም ያለው ሁሉ እሺ እርሱም እሺ አንደኛ የሥጋ ምኞት ነው። ኢየሱስ ጌታ ነው። ሥጋ መልካም ነገር ይመኛል። መኪና መግዛት፣ ጥሩ ቤት ውስጥ መኖር፣ የሆነ ነገር ማድረግ፣ የተሻለ መልበስ፣ የሆነ ነገር ይመኛል። እሱን እያሰባችሁ እየተመኛችሁ ለእሱ አትኑሩ እያለ አንድ ሰው አሜን ይበልስ። ጨምሩና አሜን በሉ እስቲ። የእግዚአብሔር ቤት ቅናት የማይበላችሁ ከሆነ ዓለምን መውደድ ገብቶባችኋል። ኢየሱስ ጌታ። የእግዚአብሔር ቤት ቅናት ምንም የማይላችሁ ከሆነ የማይበላችሁ ከሆነ የእግዚአብሔር ቤት ጉዳይ ምንም የማይመስላችሁ ከሆነ ዓለማዊነት ተቆጣጥሯችኋል ማለት ነው። እጃችሁን አንሱና በኢየሱስ ስም በሉ ከዘመኔ ላይ በሉ ዓለማዊነት በሉ ተመታ በሉ። አሁን የሆኑ ሰዎች አሉ በጣም ያወቁ ይመስላችሁ። ኢየሱስ ጌታ። ኧረ እኔ በኢየሱስ ስም እግዚአብሔር ይቅር ይበላችሁ። እንደዚህ አድርጉና እግዚአብሔር ይቅር ይበለኝ በሉ በሉ ከስኮዳቱ ዋቀዩና ፋዲስ ወይና ሄዳ ዋቀዩ ሄዳ ናፍዲስ ሄዳኒ እግዚአብሔር ላይ እኮ ብልጥ አይቶ እኔ ላይ ብልጥ መሆን አትችሉም። ሲጀመር እኔ በብልጣብልጥነት ካላችሁ እኔ ደም ሳይነካኝ ወደ ውስጥ ገብቼና እወጣለሁ። ኢየሱስ ጌታ ካላችሁ ማለት ነው። ግን እኔ ሞኝ የሆንኩለት ጌታ አለኝ። እሺ እኔ ላይ ምንም ብያቸዋለሁ ደጋግሜ። እኔ በፍቃዴ ሞኝ ከሆንኩልሽ የአንቺ ብልጥ መሆን ምንም አያስፈልግም። እኔ ፈቅጄ ሞኝ ከሆንኩላችሁ ምን ብልጠት ያስፈልጋል? እጃችሁን ከፍ አድርጉ። በጌታ በኢየሱስ ክርስቶስ ስም ጨለማ የላያችሁ ላይ ያስቀመጠው የትኛውን ክታብ የወደቀ ይሁን። በኢየሱስ ስም ምክር የፈረሰ ይሁን። በኢየሱስ ስም የጨለማው ምክር ይፍረስ፣ ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም፣ ይፍረስ በኢየሱስ ስም። ኢየሱስ ጌታ። ወላችሁ ዓለምን ወይም በዓለም ያለውን መውደድ አትውደዱ አለና ዓለም ወይም በዓለም ያለው ማለት አለ አንደኛና የዓይን አምሮት ነው። ኢየሱስ ጌታ ምንድን ነው አለ? ሁለተኛ ምን ይላል ቀጥሎ? የመጀመሪያ ምን አለ? የሥጋ ምኞት አለና ሁለተኛ የዓይን አምሮት፣ ሶስተኛ ምን ይላል? ስለ ገንዘብ መመካት ነው። ሰዎች ገንዘብን ትምክህታቸው ሲያደርጉ እግዚአብሔርን ትምክህት ማድረግ ትተው ትምክህታቸው ገንዘብ ሲሆን ይሄ ሰውዬ አጃቢዎች አሉት። ሰረገላው ላይ ቁጭ ብሎ ነው እየሄደ ያለው። አጃቢዎቹ ያሉት ገንዘብ ስላለው። ኢየሱስ ጌታ። አጃቢዎቹ ያሉት ምን ስላለው? ገንዘቡን ቢሰጥ አጃቢዎቹ ከሱ ጋር እንደማይሆኑ ያውቃል። እግዚአብሔርን ትምክህት ማድረግ አይፈልግም ማለት እግዚአብሔርን ምን ማድረግ አይፈልግም? ማን ትምክህታችሁን? ገንዘብ ወይስ እግዚአብሔር? ገንዘብ ይወሰዳል። ገንዘብ ይጠፋል እኮ። የዛሬ ዓመት ብዙ ሚሊዮን የነበረው ሰው ዛሬ ምንም የሌለው ሰው አለ እዚህ ከተማ ውስጥ የለም? ብዙ ሚሊዮን የዛሬ ዓመት የነበረው ዛሬ ምንም የሌለው። ገንዘብ ትምክህት መሆን አይችልም። ገንዘብ ዋስትና መሆን አይችልም። ጌታ ያለው ምንድን ነው? እኔ ዋስትና ልሁን። አንድ ሰው አሜን ይበልስ። እኔ ትምክህት ልሁን። እኔ አምላክ ልሁን። እኔ መመኪያ ልሁን። እኔ የችግር ቀን ተጠሪ ልሁን። እኔ የሐዘን ቀን ደራሽ ልሁን። አንተ ግን ከኔ ጋር ስራ አለ። እስቲ እኔ ከእግዚአብሔር ጋር እሰራለሁ። ከኬሰን ካሳት ያኔ እንጀራ ዋቀዮ ወጂ እንጀራ ነን ወጀዳ ጀዳ ዋቀዮ ሞጀዳ ጉያረ ኮኮ እቲ ጋፈተማ ኮቴዳ። ኢየሱስ ጌታ። እግዚአብሔር ዋስትና ይሰጣል። እግዚአብሔር ጥብቅና ይቆማል። እግዚአብሔር የችግርሽ ቀን ረዳት ይሆናል። እግዚአብሔር የችግር ቀን ማምለጫ ይሆናል። እግዚአብሔር ሰው በጠፋ ቀን መደራሽ ይሆናል። እግዚአብሔር በሉ እስቲ ትምክህቴ ነው በሉ። ቀጥሎ ምን ይላልሽ? ስለ ገንዘብ መመካት ይኸውላችሁ፣ ስለ ገንዘብ መመካት
ስለሆነ እንጂ ከአባት ስላልሆነ ማንም ዓለምን ቢወድ የአባት ፍቅር በሱ ውስጥ የለም፣ ወይም ደግሞ የእግዚአብሔር ፍቅር በሱ ውስጥ የለም። እሺ ዓለሙ ምኞቱም ያልፋሉ አለ። ለሚያልፈው በሉ እስቲ አምላኬ በሉ አልቀይርም በሉ። አንቺ እጅሽን በጌታ የማያልፍ በረከት ያገኝሽ